ወገኖቼ ሰላም ተይሎላችሁ ይድረስ። ከሁለት ቀን በፊት በሰራሁት ቪዲዮ ላይ መምህር አለም ሙሉጌታ የሰጠውን ምስክርነት ቀጣዩን ክፍል አምጣልን ባላችሁት መሰረት ሁለተኛውን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። ምን ያህል ጊዜ ቆየ? አንድ አመት ከምናምን አካባቢ ነው። እኔ ስራ የፈታሁት ከ82 እስከ 80 ከ83 እስከ 85 ነው። 83 አካባቢ ነው። መንግስት ለውጥ ከመውጣቱ በፊት ነው ስራውን ያገኘሁት። 82 መጨረሻ ስራ ላይ ነበርኩ። ስለዚህ ምን ያህል ጊዜ ቆየ? አንድ አመት ከምናምን አካባቢ ነው። እኔ ስራ የፈታሁት ከ82 እስከ 80 ከ83 እስከ 85 ነው። 83 አካባቢ ነው። መንግስት ለውጥ ከመውጣቱ በፊት ነው ስራውን ያገኘሁት። 82 መጨረሻ ስራ ላይ ነበርኩ። ስለዚህ 84 አካባቢ ከአንድ አመት በላይ ቆይቻለሁ። በዛ መሀል ላይ ብዙ ችግሮችንም አይተሃል። ባለፈው ኦፍ ሪከርድ እንደነገርከኝ ቅድም በመግቢያችንም ላይ እንዳስታወስከኝ ከልጅ ጋር የምትበላው ቁራሽ ዳቦ እስከ ማጣት መናፍስቱ ዓለም ብዙ ነገሮችን አበላሽተውብህ ነበረ። ስራ እንግዲህ ሰኞ ጀምር ተብለህ ከሄድክ በኋላ ብዙ ነገሮች መስቀልቅላቸው ወጥተዋል። ከዛ በኋላ ወደ መናፍስቱ ዓለም ሄድክ። አመት ከምናምን ነው የቆየው። አመት ከምናምን ስትቆይ እዚህኛው የመጫወቻ ሜዳ ላይ ብዙ እንድናወራ እፈልጋለሁ። ምክንያቱም ከአይን በላይ ምስክርነት የለምና እና እዛ ስትቆይ ብዙ ነገር የታዘብክ ይመስለኛል። መናፍስቱ ዓለም ላይ ብዙ ነገር ብዙ ሰዎች ይመጣሉ፣ ብዙ ሰዎች ሊያስጠነቁሉ ይሄዳሉ እና በአመት ከምናምን ቆይታ ምን ታዘብክ? ምን አይነት ሰዎች ይመጡ ነበረ? የአብዛኞቹስ ፍላጎት ምንድን ነበረ? ምክንያቱም አንድ ሰው ወደ ጠንቋይ ጋር ሲሄድ ግማሹ ልጅ ፈልጎ ነው፣ ግማሹ ገንዘብ ፍለጋ ነው፣ ግማሹ ስለዚህ አብዛኞቹ ምን አይነት ሰዎች ነበሩ የሚመጡት? አዎ እንደውም እኔ እግዚአብሔር ረድቶኝ ከወጣው በኋላ ያስተዋልኳቸው ብዙ ነገሮች በመጽሐፉ ላይ የተገለጹም ከዚያም በላይ ያሉ ነገሮች አሉ። በተለይ ብዙ እንዳስተውል ያደረገኝ እንደ ፕሮሞሽን እንደ እድገት እንበለው ካዳሚ ሆንኩኝ። ካዳሚ ማለት አገልጋይ ነው። ሁሉም ካዳሚ ነው የሚባለው ባይ ዘ ወይ በነገራችን ላይ። ነገር ግን በመናፍስቱ ዓለም ካዳሚ የቅርብ ካዳሚ ተብሎ የሚጠሩ አሉ። እንደገና የቤት ልጆች የሚባሉ አሉ። የቤት ልጆች ማለት ከአብዛኛው ብዙ ጊዜ በመመላለስና በማለት ሁልጊዜ መናፍስቱ ቤት የማይጠፉ ናቸው። እንደውም ሀድራ የሚባል ወይም አዳር ፕሮግራም የሚደረግ አለ። አዳር ፕሮግራም ላይም መንፈሱ ካዘዘው በቀር ከቤት ልጆች ውጭ ማንም ሰው አይገኝም፣ የቤት ልጆች ከሚባሉት መካከል። ስለዚህ እኔ ቅርብ ሆኜ ካዳሚ ስለሆንኩና ያለማጋነን 7ቱንም ቀን በጣም ከአቅም በላይ ካልሆነ ከ5 እስከ 7 ቀን ከመናፍስቱ ዓለም አልለይም ነበር ከቤቱም። በሳምንት ማክሰኞና ሐሙስ አዳር አለ፣ አልቀርም። ስለዚህ በጣም ቅርብ ሆኜ የማየው ስለሆነ እና ቅርብ ካዳሚ ደግሞ ስትሆን ጀበና አለ፣ የቡና የሚፈላበት ጀበና አለ። ሁለት አይነት ጀበናዎች አሉ። የዋናው ጀበናና የጀማ ጀበና ይባላል። ጀማ ማለት ህዝብ እንደማለት ነው። ስለዚህ የጀማው ጀበና እዛ ይቀመጣል ዳር ላይ። ማንም ስለታለኝ ያለ ሰው ቡና ቁርስ ምናምን ይዞ መጥቶ አፍልቶ መስዋዕት ሰጥቶ ይሄዳል። ዋናውን ጀበና ግን ከተፈቀደላቸው ሰዎች በቀር ማንም አይነኩትም። መንፈሱ የሚወርድባት ሴትና በወቅቱ ባለሳሳት ከኔ ጋር 3 መሰለን። አንድ ወንድ ነበር አሳውሳለሁ፣ አንድ ትልቅ ሴት ይዋለች እና በተቀር ያንን ጀበና አንይዝም፣ አይፈቀድም። ማንም በቃ ልክ ያ ደግሞ በቤት ልጆች ዘንድ ዋናውን ጀበና ለመያዝ ከተፈቀደልህና የቅርብ ካዳሚ ከተባልክ እንደ እድገት ይቆጠራል። እንደ ትልቅ በቃ እኔማ በአጭር ጊዜ እንዴት እድገት አገኘ ብላ የወሰደችኝ ሴት ሁሉ ደስ ብሏታል። በኋላ ከወጣው በኋላ ማስተውልም ነው አይላለሁ ለሞት መታጨት የቅርብ ለሞት እጩ መሆን ማለት ነው። ቅርብ እጩ መሆን ነውና አይሆነ። ስለዚህ ብዙ አይቻሉና ሰዎች ከወጣት እስከ ሽማግሌ በኢኮኖሚም ስልጣንም ያለው ገንዘብም ያለው ይመጣል። የሁሉ ጥያቄ የተለያየ ነው። ውጭ ሀገር ለመሄድ የሚፈልጉ ወጣቶች ይመጣሉ። ንግድ አልሳካለኝ ብለው ይመጡ አሉ። ታመምኩኝ ብለው ይመጡ ሰዎች አሉ። አእምሯቸውን ታሙ ይመጡ ሰዎች አሉ። ቤተሰብ ይዟቸው ይመጣ ወይ ደግሞ በሀብቴ በንብረቴ በንግዴ ላይ ደግሞ ሌላ ሰው መተት አድርጎብኛል አውጣጣልኝ ብለው ይመጡ ሰዎች አሉ። የሰው አመጣጥ የተለያየ ነው።
ደግሞ እንደገና ባል ወይ ትዳር ለማግኘት እኔ ወንድ አልቀርበኝ አለ ወይ ደግሞ ሴት ትሸሸኛለች የሚል ሰው እነዚህም ሰዎች ፈልገው ልጅ እንዲሰጣቸው ፈልገው በነገራችን ላይ የሁሉም ሰጪ እግዚአብሔር እንጂ ልጅ የመስጠት ስልጣንም የለውም አቅሙም ስልጣኑም ችሎታውም የለውም እዛ ላይ በአንዳንድ የኢኮኖሚ ጉዳዮች ላይ ግን ጥቂት መሳካትና መከናወን ሊኖሩ ይችላሉ ሰዎችን የሚያታሉትም ደግሞ ያ ነው ግን እሱ ከራሱ የሆነ የሚሰጠው ስጦታ የለውም በዛን ጊዜ ነው የተረዳሁት አለ የኔ ነገር ካንዱ ወስዶ ላንዱ መስጠት ነው ይላል ስለዚህ ይሄ የሚያመለክተው ከወጣው ባለ የተረዳሁት ሰይጣን የራሱ የሆነ ነገር የለው የኔ ነገር እንደዚህ ነው የሚለው ካንዱ ወስዶ ላንዱ ነው ይላል በነገራችን ሴተኛ ዳሪዎች ይመጣሉ ገበያን እንዲያመጣላቸው ወንድ ነው ስለዚህ ይመጣሉ ዘው አድርጌ ያመጣሁልሽ አይደለም ገበያው ደራ አይደለም ወይ ይላቸዋል እንግዲህ ይሄንን ለረከሰና ለቆሸሸ በጤናም በእግዚአብሔር ሕግ ብቻ አይደለም በሰውም ሕግ ላይ እጅግ ከባድና አስነዋሪ ለምንለው ነገር እንኳን ቢሆን ሰዎች እንዲሳካላቸው ያመጣሉ አሁንም እንዲያ አጭሰሽ ጥሪኝ ይላል ይሄን አጭሰሽ አሁንም የዝሙት ስራ በሚሰራባቸው አካባቢዎች የሚጤሱት ጭሶች እያንዳንዱ ከመንፈስ ጋር ይያዛል እና የተመሳሳይ ጭሶች ናቸው የሚደሩት ያን አጭሽልኝ ይላል ይሄን አጭስልኝ የሚለው መንፈስ ደግሞ ቃሉን ሚዲያ ላይ ስላለን ቃል በቃል መጥቀስ አይቻልም ጸያፍ ስለሆነ በቃ ሀያጅ ነኝ ይሄ ከአንድ የማይረጋ ነኝ የሚል መንፈስ አለ ከመንፈስ ወር እኔ በቃ ከዚህም ከዛችም ጋር መሆን ፈልጋለሁ ሀያጅ ነኝ ይላል ቃሉ ለሚዲያ ስለማይመች እንጂ ትክክለኛ ቃሉ መንፈሱ የሚናገረው ቃል እጅግ ጸያፍ የሆነ ቃል በቃል ነው የሚናገረው ስለዚህ ይሄን አርጊልኝ እኔ ምን አርግልሻለሁ ዘው አርጌ አመጣልሻለሁ ይላል ይሄ ነው በተለይ ከዝሙት ጋር ከወንድና ሴት ግንኙነት ጋር የሚመጡ እስራቶች ቀላል አይደሉም ሰዎች በስጋ ግንኙነት ላይ በማናቸው መንገድ የምንሰራው ኃጢአት ነው ግን በገዛ ሰውነት ላይ የሚደረገው ኃጢአት ከባድ ነው ሰዎች በስጋ ግንኙነት ሲያደርጉ የሚካፈሉት መንፈስም ነው አንድ የሚሆኑትን በመንፈስም ነው መጽሐፉም ግንኙነት ተፈጠረ ማለት ተጋቡ እንደማለት ነው አንድ ሆኑ እንደማለት ነው ስለዚህ ከዚህ ጋር ተያይዞ ብዙዎች ሳያውቁት ከመናፍስቱ ዓለም ጋር መንፈስ ካደረባት ሴተኛ በዚሁ ተላለፉ ሰዎች አዝናለሁ ወደውና መርጠው አይደለም አንዳንዶቹ ፈልገውትም አይገቡ እንዲህ የሚያደርግ መንፈስ አለ ይላል እኔ እንዲህ አድርጋታለሁ ይላል ከባል እንዳትረጋ የዝሙት መንፈስ በቃ ከአንድ ባል እንዳትረጋ ያፋታ እኔ እንዲህ ነው ማርጋት በቃ እኔ ቦታዬ እዛ ነው ለዚህ ነው ከባሏ ያፋታዋት የሚል መንፈስ አለ ስለዚህ ሰዎች ወደው አይደለም ወደዚህ ህይወት የሚገቡት ተገደው ትዳራቸውን ከሞላ ከሞቀ ትዳር ያወጣቸዋል መንፈሱ ነው ስለዚህ እኔ የነበርኩባት ሴት እንኳን በዚህ ህይወት ውስጥ ያለፈች ነበረች ትዳር ውስጥ ያፋታታል ደግሞ እዛም ሴተኛ ዳር ህይወት ውስጥ ከቷት ነበር ስትናገር ሰምቻለሁ እሷ ስለዚህ ለነዚህ አይነት ጉዳዮች ሰዎች ይመጣሉ አመት ከመናምን ስትቆይ ብዙ ነገሮች ባንተም ላይ ይሆናሉ ብዬ አስባለሁ ምክንያቱም ካንተ ጋር ተመሳሳይ ታሪክ ያለው አንድ እንግዳ ነበረኝ ባንድ ወቅት እና በጣም የሚገርም ታሪክ ነው የነገረኝ ምናልባት ቀለም ልሱን አይተው ሊሆን ይችላልና እስከ ጅቡቲ ድረስ በደመነፍስ ያስኬዳው ነበረ ግን በእያንዳንዱ የጉዞው እንትን ምንም የሚያውቀው ነገር አልነበረም መጨረሻ ላይ ቀይ ባህር አካባቢ ላይ አስቀምጦ ላዩ ላይ እንዲህ ምድጃ አስቀምጦ እስከ መቃም ድረስ እንግዲህ ይሄ የሰይጣንን የጭካኔ አሰራር ምን ያህል እንደሆነ አመላካች ነው ከእንደዚህ አይነት ነገር ጋር ተመሳሳይ የሆነ ገጠመኝ ኖር ይሆን አሁን በነገራችን ላይ ይሄንን ቃለ መጠይቅ ያደረገለትን እንትን አይቻለሁ አዳምጫለሁ እና ብዙ ሰዎች ውሸት እስኪመስላቸው ድረስ ነውና እኔ ግን ስለነበርኩበት የሚናገረው ወንድም ትክክል እንደሆነ አውቃለሁ እና ምንድነው አእምሮአችን ምክንያቱም ለዚህ ነው መጽሐፉ አንዴ እስኪያገኝ ነው እንጂ ከዛ በኋላ አእምሮ ነው የሚቆጣጠረው አልፎም ሰዎች ውስጥ የሚገባበት መንገድ አለ ሰዎቹ ምክንያቱም ሰይጣን በሁለት መንገድ ነው የሚቆጣጠረን በውጭም ይሆናል በውስጥም ይቆጣጠራል ብዙ ጊዜ ሰው አጋንንት አደረበት ሰይጣን ገባበት የምንለው ልብሱን ቀዶ እየለፈለፈ የሚሄደውን ቅጠል ጠምጥሞ አሮጌ ጨርቅ ያደረገው ጤነኛ ሆኖ ሙሉ ልብስ ለብሶ ስራ እየሰራ ያለ ሰው የመናፍስት ማደሪያ ሊሆን ይሆናል የሚታወቀው ልክ ኤሌክትሪክ አለ የለም ብለን ቴስት እንደምናደርገው
ተቃራኒ ከሆነው ከሰይጣን ተቃራኒ ከሆነው የእግዚአብሔር መንፈስ ጋር ሲገናኝ ብቻ ነው እና እንጂ ይኖራል። ስለዚህ በሰውየው ውስጥ ካደረ በኋላ የሚፈልገውን ነው የሚያስቀይረው። አሁን ያ ሰው እንዳለው ጀማን ነው ማንደጃ እዚህ ላይ አድርገው የሚለው የማገልገሉ ደረጃ ከፍ ሲል ነው። እኔም በነበርኩበት ጊዜ እኔ እንኳን የተደረገው ምንድነው ጀበናውን ማን ነው ማንደጃውን ሳይሆን ጀበና ትኩስ ጀበና አገልጋይ ስትሆን ከፍ ወዳለን በለው ወደ ሞት ከፍታ ለበለው ወደ ሞት መቅረብ ነው እና እዛው ስትሆን ትኩስ ጀበና በጣም ለምንና ከፍ እንዲል ስትፈልግ ትኩስ ጀበና ይፈላ ጀበና በቃ ጨርቅ እዚህ ጋር አድርገህ ላይ አድርገህ ትለምናለህ። ምን እንደሚባለው በቃ ትኩስ ጀበና እዚህ ላይ አድርጎ ለምኖኛል ብሎ እንዲራራልህ ነው። ያቱም እሱ ጨካኝ ነው። መጽሐፍም ይርናል ሌባ ነው፣ አራጅ ነው፣ ነፍሰ ገዳይ ነው እና ራሂም የለው እንደዚህ ስላረገ ስለለመነኝ እንዲያርግለታል ይላል። ስለዚህ ሰዎች አምሯቸው ከተሰወረ በኋላ ብዙ ነገሮች ይሆናሉ። እንዲሁም በደመ ነፍስ መሄድ ከዚያም አልፎ ከማይፈልጉት ሰው ጋር ተኝተው ራሳቸው ሊያገኙት ይችላሉ። ከማይፈልጉት ሰው ጋር እንዴት እንደገቡ ምንም የሚያውቁት ነገር የለም። ሲባንኑ ከማያውቁት ሰው ጋር እንዳሉ የሚያውቁት ያ ነገሮች ያጋጥማሉ ይኖራሉ። ስለዚህ ሰዎች የጀበናውን ገጠመኝ ነበር ማለት ነው። አዎ በቃ መንፈሱ ሰዎች ውስጥ ካደረ ምን ማለት ነው? አንተ የምትነዳው መኪና ሌላ ሰው እየተቆጣጠረው ማለት ነው። ስለዚህ ወደሚፈልገው አቅጣጫ ነው የሚሄደው። ከማይፈልጉት ሁኔታ ውስጥ ይከታቸዋል። ሳይፈልጉ መጠጥ ቤት ሊገኙ ይችላሉ። ሳይፈልጉት ትዳር እያላቸው ሴተኛ ዳሪ ቤት ሊገኙ ይችላሉ። ሳይፈልጉት ወዳም ደሞም አውቆ ነው ወደ አምሯቸው መልሶ እንዲጸጸቱና እንዲያለቅሱ ያደርጋል። ወስዶ እኔ ማቃት አለች ከዛ ከወጣው በኋላ በመንፈስ ያገሉት ማቃት ከቤት አውጥቶ ጎዳና አዳሪዎች መካከል ስትባንን አብራተኝታ ራሷን አገኘች። ከዛ በኋላ ሰዎቹ ምን ያለው እንዲጸጸቱ እንዲያለቅሱ የኔ መጨረሻ እንዲሆነ ብለው እንዲሉ ነው። ምክንያቱም የሚሰራው ስራ በሙሉ ከራራይ ውጭ ስለሆነ ማለት ነው። እንግዲህ አመት ከምናምን በእነዚህ አይነት ሁኔታ ውስጥ ማለፍ ቀላል ነገር ነው ብዬ አላስብም። ተመልካቾችም ያንን ይገነዘባሉ ብዬ አምናለሁ። ግን ከዛን ያህል ቆይታ በኋላ እንዴት ከመንፈስ ዓለም ልትወጣ ቻልክ? ከነዛ አይነት ቦታ ላይ እንዴት ልትነቃ ቻልክ? ትልቅ ጥያቄ ነው። መቼም በሁሉም ስራ ውስጥ ለመስራት የማይከለከለውን እግዚአብሔርን አመሰግናለሁ። መጀመሪያ ላይ እኔ ገና መናፍስ ቤት ሄድኩኝ። የመጀመሪያው ቀን ነው መናፍስ ቤት መሄዴን እናቴ እንድታውቅ ያደረገው። ይሄ እግዚአብሔር ስራ ነው ብዬ አምናለሁ። እናቴ በነበረችበት አንድ ቦታ ቤተክርስቲያን ጸበል ልጠመቅ ሄድኩኝ እና የታዘዘልኝ የእግዚአብሔር አብ ጠበል ነው። እንደነገርኩ አጥቢያ ቤተክርስቲያን ያደኩበት ነው። ስለዚህ የዛን ስም ስለተጠራልኝ ሄድኩት። ስለዚህ ዕለቱ እግዚአብሔር አብ የሚከበርበት ቀን ዕለት 13 ነው አስታውሳለሁ። ከዛ ብዙ ሰው ነበርና ጸበል አለቀ ተባለ። ሲያልቅ በቃ እናቴ እንደውም ልጅ የገብርኤል ልጅ አይደለም እንዴ የገብርኤል ጸበል ጋር ይደጣም ስትለኝ አይ አልፈልግም አልኳት። ለምን አለችኝ። አይ እኔ ነበር የፈለኩት አልኳት። ለምን ሰዎች መናፍስት ዓለም መሄዳቸውን አይናገሩም። እንድትናገር አይፈቀድልም። እዚህ ጋር ደርሼ መጣሁ ነው ብትለው እንጂ አይነገርም። ምክንያቱም ያው ድብቅ ነው። ሰዎች ቤተክርስቲያን ደርሰው ሲመጡ ከቤተክርስቲያን ነው መጣው ይላሉ፣ አያፍሩበትም። እሱ ግን የሚያሳፍር ስለሆነ አፍን ሞልተ እንደዚህ ያደረኩ ነው አትልም። አረቄም ሆነ የመስዋዕት ነገር እዚህ ጋር ደብቀ የሆነ ነገር ይዤ ነው እዚህ ጋር ሰው ልጠይቅ መጥቼ ነው የምትለው። ስለዚህ አልጠመቅም ብያት ሄድኩኝ እናቴ ስል በቃ ገባት። ያው እሷ ስላለፈችበት ታውቃለች። ያ ሰዓት ደግሞ እናቴ ከረጅም ጊዜ ፈተናዎች እዛ በመጽሐፉ ላይ እንደተገለጸው በእኔ መታመምም በብዙ አቅጣጫ ብዙ መናፍስት ቤት ብዙ ሄዳለች። ሄዳ መጨረሻ ላይ ነገሩ ገብቷት መጀመሪያ ለሀብታም ቤተሰቦች ያልሆነ ብላን የተወችው ለኔ ደሃ አልችለውም ብላን የተወችው። በኋላ ግን ገብቷት ተረድታ አምልኮት ዕቃዋን ጨሌዋን ልብሶች ሁሉ ጥላ ንስሐ ገብታ ያለችበት ጊዜ ነው እና ስለነበረ ታውቀዋለች የኖረችበት ህይወት ስለሆነ ልጄ እኔ ማህይሟ ከወጣ በኋላ ገብተ ተጨምናለህ አለች። ምን ማለትሽ ነው ማየ? ምን እንደምትዩ ብያ ቶሎ ይልኩኝ። ለምን በመናፍስቱ ዓለም ውስጥ ሰዎች ሲሳደቡ መቆም የለብህም። ሲሰድቡኝ ሲያሙኝ አብረ ነበርክ እንዳትባል ጆሮን እያራገፍክ ይባላል። አንድ ቀን ቶሎ መሄድ ያስፈልጋል እንዳልትበቃ ቶሎ እና ለዛ ብዬልኩኝ። በዚህ እናቴ ያወቀች። ግን እናቴ ያው ከመጀመሪያም ከሞት ለመትረፍ ምክንያት ያረጋት እናቴን ስለነበረ በደለኛም ሆና እዛው መናፍስቱ ዓለም ባልጠራ ህይወትም እንኳን ብትሆን
ምክንያት ነበረውና ያን ቀን እንድታውቅ የመጀመሪያ ምናልባት መናፍስቱ ዓለም ቤልኩባቸው የመጀመሪያው 15 ቀን ይችላል እንግዲህ 7 ቀን እግዚአብሔር ማነው ገብርኤል ጸልይ ተብያለሁ 7 ቀን ደግሞ ጸበል ተብያለሁ እንግዲህ 10 ቀን ውስጥ አይሞላ እናት ያወቀችው ምክንያት ሆነና ከዛ በኋላ በቃ ልጄ እንደዚህ ሆነ ተጨመላልቀህ ከነፍስ ጎዳና ወጥተህ ሲኦል ከምትገባ እግዚአብሔር ያንድ ቀን ንስሐ ሰጥቶ እንዲገድልህ ተስያለሁ አለች። ብዙ ጊዜ ልጆች እናቶች ለልጆቻቸው መጀመሪያም መግቢያ ላይ ያነሳኋል እናቶች ዋጋ ይከፍላሉ ልጆቻቸው ጎሽ ለልጆቿ ስትል ተወጋች የሚባል ነገር አለ። መቼም ሳያምኑበት ያደርጋሉ። በእርግጥ ያው ከእውቀት መጉደል ነው ያ ነገር የሚሆነው። ግን ሲገባን ግን በኋላ ግን ስንረዳው ግን አይደለም። እናቴ ከተረዳች በኋላ ግን አንድ ነገር ትል ነበር ሰው ለልጁ ገንዘብ፣ ወርቅ፣ ሀብት፣ መሬት ያወርሳል እንጂ ሰይጣን አያወርስም ትለኛለች። ገብቷታል ከገባች በኋላ ማለት ነው። ስለዚህ ይሄን አየች እናቴ ትጸልያለች፣ ወደ እግዚአብሔር ትጮኻለች። ስለዚህ እናቴ ወደ እግዚአብሔር ትጮኻለች፣ እኔ መናፍስት አለመጣለሁ። ምንም አይሳካም። በነገራችን ላይ በስጋ ጥያቄዎቻቸው ሰዎች ሲሳካላቸው ታያለ። ስኬት ቤት ድረስ ይሄዳል። የብዙ ሰዎች ህይወት መጨረሻቸው መጥፎ ሲሆን አይቻለሁ። ምክንያቱም የማትበላውን ስጋ ነው አፍ ውስጥ የምታስገባው ልክ እንደ ሐሳብ። ከዛ በኋላ በራሱ ቁጥጥር ስር ያደርግህና ዘመን የስቃይና የፍርሃት ነው የሚሆነው። ታገኛለህ ግን በቀዳዳ ኪስ እንዳስቀመጥከው የለም። ዛሬ አግኝተህ እኔ እንዳልከው አመት ከምናምን በነበርኩበት ሰዓት ያለ ስራ ቤተሰቤን እየመገብኩኝም በኋላ ነው መጨረሻ ላይ ምግብ ማጣት የመጣው ከመናፍሱ ጋር ተጣላው በኋላ ነው እንጂ ይገኛል። ግን ዛሬ አግኝቼ ዛሬ ብር አግኝቼ ነገ 15 ሳንቲም የባስ መሄጃ ይጠፋል። በቃ በቀዳዳ ኪስ የመክተት ያክል ነው። ስለዚህ ምን እንደሚሆነው አታጣም አታገኝም፣ አታጣም አታገኝ። ስለዚህ ሳይክል ነው የሚሆነው። ይሄ አዙሪት ነው፣ አትወጣም ከዛው። ስለዚህ በዚህ ህይወት ውስጥ አለፍኩ። እንግዲህ አሁን ሰዎች ሲሳካላቸው እኔ አይሳካልኝ ምንድነው ይባላል። ስራ የጠየቀው ስራ ያገኛል። ውጭ ሀገር ንግድ ልጀምር እንግዲህ በ1983 አካባቢ ደርግ ስልጣን ላይ በነበረበት ዘመን ውጭ ሀገር ንግድ መጀመር ማለት በጣም የማይታሰብ ነው። ግን አንዲት ሴት አስታውሳለሁ ገነቶ ሆቴል አካባቢ ነበረችና የእህቷ ቡና ቤት ውስጥ ነው የምትሰራውና መረረኝ ብላ ለመነችው። ሰው ልክልሻለሁ አለ። የሚገርመው በሳምንት በ15 ቀን ነው መሰለኝ ገለታ ብላ መጣች። ገለታ ማለት ምስጋና ማለት ነው። ይዛ ብላ መጣች። እዛ እህቷ ቡና ቤት የመጣ ሰው ድንገት አይቷት ውጭ ሀገር የምትነግድበትን ገንዘብና ፕሮሰስን ጨርሶላት ውጭ ሀገር መነገድ ጀመረች። በቃ ተአምር ነው ይመስል እንዴት ይሆናል ትላለህ። እሱ የራሱ መንገዶች አሉት። ሌላም ሰው ስራ ያለው ምናምን ያገኛል። እኔ ግን እዛም ሆነ ማለት ነው። አዎ ለኔ አይሳካ። ሰዎች እኮ ቢያገለግሉ አግኝተው ነው ያው አገኘን እንበለው በራሱ ሲስተም አግኝተው፣ እኔ ግን የለም። ከዛ ምንድነው ብዬ ስጠይቅ አንተ አዱኛ ይላል። አዱኛ ማለት ሀብት ማለት ነው። ያንተ አዱኛ በጣም ብዙ ስለሆነ እንዳትከዳይም ብዬ በደም ልፈትን ብዬ ነው ይለኛል። ስለዚህ በቃ እንዴ አዱኛ እንትሬ ከነተጎታችሁ ጀባ ብያለሁ ይልሃል አንተ የምትበላው ዳቦ አንተ። ስለዚህ ይሄ ነገር ሲለይ በቃ ዛው ተታሰራለህ። ደግሞ ሰው በምልክት ስለሚያምን እነኚህ መንታዱላ ይዘው በየከተማው የሚዞሩ ሰዎች በአብዛኛው የዚህ መንፈስ ተላላኪዎች ናቸው። አንድ ሰው አንድ ከተማ ውስጥ የተነገረውን ነገር አብሮት ያልነበሩ ሰዎች ያንኑ ተመሳሳይ ጉዳይ እነዚህ ሰዎች ይነግሩታል። እኔ ጠንቋዩ ቤት የተነገረኝን ነገር ጫት ልገዛ መርካቶ ሄጄ እነዚህ ሰዎች ይነግሩኛል። ያ ማለት ምንድነው? በመጓጓት ልክ ነው ለካ አብሮኝ አልነበረም ለካ ይሄ ነገር እውነት ነው ብለህ እንድትሆን ነው። ስለዚህ ፈትኜ ትልቅ ሰጣለሁ ሲል በቃ የዚህ ልጅማ እንጀራ በቃ ሲባል እዛ ቤት ውስጥ በቃ በናፍቆት ቆየሁ። ግን ከዕለት ወደ ዕለት ህይወቴ እየከፋ መጣ። ቅድም የተነሳው ምግብ በማጣት ጉዳይ የመጣው በኋላ ነው። አሁን ምን እየሆነ መጣ? አዳር ፕሮግራም በየሳምንቱ ሳምንቱ ሙሉ እዛ መገኘት ግዴታ ነው። ምክንያቱም ስለሚቆጣ መንፈሱ መርጭ አንተን እንዴት አንተ አታጨስልኝም ስለሚል። በነገራችን ላይ 1983 ዓመተ ምህረት ግንቦት ኢህአዴግ አዲስ አበባን ሲቆጣጠር ሰው መንቀሳቀስ በማይቻልበት ጊዜ እኔ ግንቦት 21 ቀን ሰፈሬ ከ4 ኪሎ ነው የማመልክበት ቦታ ሳሪስ ወደ
ገባ ብሎ ነው እዛ ድረስ ይጃለሁ መንገድ ላይ ሬሳ እያየው ያን ያክል ለህይወት እንዳታስብ በቃ አእምሮ ይጋርዳል ሬሳ እያየው በእግር ነው ትራንስፖርት አልነበረም ግንቦት 21 ቀን ከዛ በኋላ ይጃለሁ ግን 20 ያደጋ አዲስ አበባ ገብቶ 21 ማለት እንግዲህ ምን ያክል አለመረጋጋት እንዳለ እንድታቀኑ ነገር ምን ያክል ሪስክ የሆነ ጊዜ እንደነበር ነው ግን በቃ ዝም በያየው መንገድ ላይ ሬሳዎች ወድቀው እያየው በቃ ምንም አይታሰብም ቅድም አእምሮ የማወር ምንም አይታሰበኝ በቃ እኔ እዛ የሚል ሄጄ በቃ ትልቅ አምላኬን ማገለግል የሚሆን ነው መስሎ ይሰማኝና እንደዚህ ያገለገልኩ የነበርኩት በኋላ የናቴ ጩኸት የናቴ ልመና እግዚአብሔር ሊሰማ ሲፈልግ ድሮ አንተ ካልመጣ መንፈስ አይወርድም የሚባለው እኔ ስመጣ መንፈስ መውረድ አቆመ በነገራችን ላይ ሰዎች የሚመስላቸው የውቃቢ አምልኮት የምንደስሙ የጨዋታ ይመስላቸዋል ከዚህ ቀደም በሚዲያ የሚቀርበ የአንድ ጥንቆላ ታሪክ አለና ብዙ ሰዎች ውሸት ይመስላቸዋል ሰውየው አስቦ አይሆንም ሰው አስቦ በቅርብ ጊዜ በያንጓለለ በሚለው ታሪክ ውስጥም ብዙ ሰዎች ቀልድ ነው ይመስላቸው በእንዴት ሊታሰብ እንዴት ይሆናል አንድ ሰው ሊያታልል ይችላል ሁለት ሰው ሊያታልል ይችላል ግን 30 40 100 ሰዎችን ማታለል ግን አይችልም ተመሳሳይ በሆነ መንገድ ሰዎች ከታለሉ ሰውየው በመናፍስት ዓለም ውስጥ አለ ስለዚህ ይሄን ነገር ሰዎች ሊያስተውሉት ይገባልና መንፈሱ ይወርዳል ሲወርድ ስሙ ይጠራል የተለያየ አለ አዳልሞት የሚላል ወሰንጋላ ነኝ የሚላል ጠቋር ነኝ የሚላል ግራኛ አባጉሳ ነኝ የሚላል አዳል ሶማሌ ነኝ የሚላል ገመላላቢ ነኝ የሚላል አደበይ ኦፋ የሚላል ማርያም ነኝ ብሎ የሚቀርብም አለ ማርያም ነኝ ብሎ የሚቀርብ አለ እንደዚህ እንደገና ደግሞ ለክፋቱም ደግሞ በሃይማኖት የእስላም ነኝ የሚላል የክርስቲያን ነኝ የሚላል የመንፈሱ አሰራር በጎሳም ደግሞ እንዲህ ደግሞ የኦሮሞ ነኝ የሚላል የአማራ ነኝ የሚላል ይሄ መንፈሱ የሚለውን የሚላል በጣም ስለዚህ ይሄንን ለማገልገል እመላለስ ነበር ስለዚህ የእናቴ እንዴት ወጣለኝ እናቴ ጮት እየመጣች ያኔ እኔ ካልመጣው መንፈሱ ማይወርደው አሁን የከመጣው መንፈስ አይወርድም ተቃጠልኩት አይሲቲዮ በተለይ ለሊት ሀድራ ሲባል ቀን መንፈስ በቀኑ በሚመጣል ሰኞ ለምሳሌ ተኮላሽ ያሱ የምትባል መንፈስ አለች እግዚአብሔር ይገሰው እሷ ትመጣለች ማክሰኞ የሷ ልጅ ነኝ የሚል የራያ ወሰን የሚባል ይመጣል በጠንቀው አንደበት ነው አዎ ልጅ ነው ትላለች በኮልታፋ አንደበት ነው በጣም ህፃን ልጅ እንደጻለ ነው የምትቆላጠፈው እሷ ያው ግን በመናፍስቱ ዓለም በሰይጣን ወንድና ሴት የሚባል ነገር የለም እሱ የፈጠረው ነው ስለዚህ ማክሰኞ የመጣው ወሰን የሚባለው እሱ ደግሞ የራያ ወሰን ነኝ ይላል እሱ ደግሞ የሷ ልጅ ነኝ የሚለው እሱ ይመጣል ሮብ የክርስቲያን ነኝ የሚለው ጠቋር ይመጣል ሐሙስ የተኮላሽ ልጅ ነኝ የሚለው አዳልሞት ይመጣል አርብ ክርስቲያን ነኝ የሚለው ግራኛ አባጉስ ይመጣል ቅዳሜ ደግሞ ቀን ላይ እንደዚህ ይመጣል አዳር ግን ሲሆን አዳር ልጆች ላይ መርት ይፈቀራል አዳር ግን ሲሆን መናፍስቱ የተቀየሩ ይመጣል ሶማሊኛ የሚናገር ይመጣ ይችላል የተለያየ ቋንቋ የሚናገር ይመጣል ስለዚህ አዳር ላይ ብዙ መናፍስት ይመጣሉ ስለዚህ አዳሩን መገኘት እንፈልገዋለን አዳር ላይ ምንድነው ሴሬሞኒው ምንድነው መልካም ጥያቄ ነው እንደው ያላነሳው ነው ሀድራ የሚፈቀደው ምንድነው ልክ አንተ ጉዳይክ አንድ ችግር አጋጥሞ ሰው ነግሮ መርቶ ትመጣለህ በመጣህ ጊዜ የሃጃ ትባላለህ እርቦ የምትቀመጣለች እርቦ ላይ የሃጃ ትባላለች 2 ብር ነው እንግዲህ በ83 ዓመተ ምህረት 82 መጨረሻ አካባቢ 2 ብር ነበረች ዋጋዋ እዛ ላይ ታስቀምጣለህ ያን ካላስቀመጥ አይቻልም ግን አንድ ሰው ከፈለገ ከዛ በላይ ማስቀመጥ ይችላል ግን ባዶ አይቻልም ሚኒመም 2 ብር አዎ እርቦዋ ላይ ሳር ይጎዘጎዛል ታስቀምጣለህ ከዛ በኋላ የመጣህበትን ችግር ምን ፈልገ ነው ልጅ ሆይ ቀይን የረቀጥከው ይልሃል እንደውም ከፈለገ ምናልባት መንገድ ላይ ያለቀስ ከሆነ መንገድ ላይ ሁሉ ስታልቅስ አይቻለሁ እንባቃጠለኝ ምናምን ይልሃል በቃ አንተ እንዴት የሚያዝንልኝ ሚራራልኝ አየው ብለትላለ ችግር ነውና ያንተ ችግር ትንሽ ከበድ ያለ ነው ስለዚህ ሀድራ አስቀም ትባላለ እንግዲህ ምን ማለት ነው በቀለል ባለ ቋንቋ ወደ ከፍተኛ ሆስፒታል ሪፈር እንደማለት ነው ስለዚህ ያኔ መናፍስቱ እንግዲህ ተባብረው ነው ያኔ አድራ ይባላል ብር ትከፍላለህ በዛን ጊዜ 100 ብር ነው እንግዲህ 82 83 ላይ 100 ብር ነበር የሚከፈለው 100 ብር ትከፍላለህ
የቤት ልጆች በሴትዮዋ ቃት የሚገዛለን መስዋዕቶች የሚገዙ ነገሮች የሚበላ የሚጠጣ ይዘጋጅና ከዛ ማታ ላይ ያ የተፈቀደለት ሰው ባለ ጉዳይ የሆነ ሰው ብቻ ከዛ ውጪ የቤት ልጆች ናቸው የሚሆኑት። ሀድራ የሚመጣው ለዚህ ነው። ያኔ አንዱ መንፈስ መጥቶ አንድ ነገር ይልሃል፣ አንደኛው መንፈስ መጥቶ አንድ ነገር ይልሃል። ከመፍትሄ ልክ መደናገር ነው ይዘምተው ሺ ነገር ስለምትሰማ ማሺ ነገር ነው የምትሰማው። አይገባንም እንጂ አንዳንዴ የሚናገሩት ሁሉ ይጋጫል እርስ በርስ ማለት ነው እንዴ። ለምሳሌ በጣም የሚገርም ነው። ግራኛ አባጉሳ ነኝ የሚለው መንፈስ በቀይና በጥቁር ድግምት ምጽፈው ነኝ ይላል። ይሄ ደግሞ ወሰን ጋላ ወይም ደግሞ አዳልሞት ይባለው መንፈስ ደግሞ አቃጠለኝ የጥንቆላ እንትን አጽፋችሁ መታችሁ አላውጡ ይላል። ስለዚህ እርስ በርስ እሱ ነው መስዋዕቱ ይለያያል። ለምሳሌ ወሰን ማን ነው ወሰን ጋላ ቀንዱ አረቄ ነው የሚወድ የሚቀርብለት። መጽሐፉም ላይ ቀንዱ አረቄ ነው። ለምሳሌ ጠቋር ጋር ብትሄድ ካቲካላ ነው የቤት አረቄ ነው። የሚገርመው ወሰን ጋላ ወይም አዳልሞቲ የግራኝ ማን የጠቋርን መስዋዕት ያረቄውን ካቲካላውን የሰይጣን ፈስ ይላል። እርስ በርስ የሚናናቀር እንግዲህ መናናቅ አይደለም እኛን ይጫውትብናል ያው ስለማናስተውለው እንጂ እሱማ አይናናቀም። እንደ ሰይጣን መንግስቱን የሚያከብር ስርዓቱን ይጠብቅ የለም። ግን እኛ እናስተውለው መንግስቱን ይጠብቃል፣ ስርዓቱን ይጠብቃል፣ ተከባብሮ ነው የሚኖረው። ጌታችንን ተናግሯል። ሰይጣን እርስ በርሱ አይላ መንግስቱ አትጋጭ። ግን በቃ እንደዚህ እኔ ለምን እንደዛሉ ብትል በቃ ምን ያቃሉ በቃ ወይ ምን ያክል ማስተዋላችን እንደጋረዱ ማረጋገጫ ይመስለኛል። እና የሰይጣን ፈስ ይሏል። ግራኛ አባጉሳ ይቅረብልኝ የሚለው እንግዲህ ቪኖ ነው እሱ ደግሞ እና የተለያየ መስዋዕት ይቀርባል። ስለዚህ የሚነገር አሁን እንኳን እንደዚህ የሚጋጭ ነገር ይነገራል። ግራ ነው የምትጋባው። ግን ስትወጣ መፍትሄ ይዛው ተጣ ያው ሰይጣን ጋር መፍትሄ ያለ ማለት ሳይሆን ጭራሽ የሰማው ግራ አጋብቶ ይሄዳል። አንደኛው አንድ ነገር ያዛሃል፣ አንደኛው አንድ ነገር ያዛሃል። ተሳክረ ነው የምትወጣው። ስለዚህ አዳር ፕሮግራም ያኔ ነው እንደዛ ነው የሚደረገው። እና አዳር ላይ የሚመጡት ሰዎች በሙሉ ልክ ከተፈቀደለት ሰው በቀር እኛ የቤት ልጆች የቅርብ ካዳሚዎች ነን የምንገኘው። እኛ ስንኖር ነው እንትን አለ መንፈሱን ለመጥራት የምትላቸው ቃላቶች አሉ። ያ ቃል ሲባል ሌላ መንፈስ ይመጣል፣ ያ ቃል ሲባል ሌላ መንፈስ ይመጣል። ለዛ ዝየራ ይባላል። እኛ ለምሳሌ በክርስትና ህይወት ውስጥ መዝሙር እግዚአብሔር ለማምለክ ለማወደስ እንደምንጠቀም በዛ በመናፍስቱ ዓለም ዝየራ ይባላል። ያ ዝየራ ሲዘየር ሲጠራ የሚገባ መንፈስ አለ። ለምሳሌ መባል የሌለበት መጠራት የሌለበት መንፈስ አለ። አዳኝ በረኸኛ የሚባል በመስቀል አካባቢ ብቻ ይመጣ መንፈስ አለ። የሚገርም ነው። አራጅ ነኝ፣ ነፍሰ ገዳይ ነኝ፣ ደም ጠጣ ነኝ ነው የሚለው። ስለዚህ እሱ የሚመጣው መስቀል አካባቢ ነው የሚመጣው። ከዛ ውጪ እሱን የሚጠራውን ዝየራ አንልም። ድንገት እንኳን ከተባለ ሌላው መንፈስ ይመጣና ፈረሴ ልታስገድሉ ነው ወይ እሱ ሊጠራችሁት እሱ እኮ ደም ጠጭ ነው ይባላል ይላል። ስለዚህ መንፈስ በቃ እኛ ደግሞ ስለነበርን አንዱ ቃል ሲገባል አንዱ እንትሬ ከነተጎታችሁ ጀባብ ይያለው ሲል አንዱ ደግሞ ውጭ ሀገር እንድትሄድ ሰጥቻለሁ ሲል አንዱ ደግሞ ቤት ሰጥቻለሁ ሲል ለቤት ልጆች አገልጋዮች ለምንባለው ይሄን መስማት ያው እንደ ትልቅ እንደ በረከት በቃ ስጦታ ላይ ነው ተቀበለ በጣም አትጨብጠው ማትይዘውም እንጂ። ስለዚህ ለዚህ ነበርና በኋላ ግን እኔ ስቀርብ መንፈሱ መውረድ አቆመ። እንደውም ሴትዮዋ ተቃጠልኩ ማለት ጀመረች። አንተ ነው ሰለች ማለት ነው። አኑ ነው መንፈሱ የሚወርድባት ሴት። በቃ ሴቷ ገና መንፈስ መውረድ ሲገባው ቤቷ አቃጠለ ማለት ነው። እሷ በስጋዋ ስትሆን በማንነቷ ስትሆንና መንፈስ ሲሆን እናውቃለን። እና በቃ አቃጠለኝ ትላለች። ያ ማለት መንፈሱ መምጣት እየፈለገ የማይችልበት ሁኔታ ነው። እኔ አሁን የምረዳው እናቴ እግዚአብሔርን ስላሳሰበች እግዚአብሔር ነፍሴን ሊታደግ ለምናዋለች። ሲኦል ከምትገባ እግዚአብሔር ያንድ ቀን ንሳ ሰጥቶ ይግደልህ ብላለች። ስለዚህ እግዚአብሔር ኪዳኑን ጠባቂ ነው። መጀመሪያም በዛ በተወለድኩበት ቀን ልጄን እንዳትወስድ አንተን በአንተነት ገዝቻለሁ ብላለች። በህይወቴ ዘመን በሙሉ እግዚአብሔር የጠበቀኝ ስለዚያች ቀን ቃል ነው ብዬ አምናለሁ። ለምን? እግዚአብሔር ቃሉን ጠባቂ ነው። ያኔም ከመናፍስቱ ዓለም ነው እግዚአብሔር መንጥቆ ያወጣኝ። በዘመናት ሁሉ እኔ ሞት አደጋ ብርቅ አይደለም። ሰዎች ከመኪና አደጋው ተረፍኩ ወይ ይላሉ። እኔ ብዙ ጊዜ ነው ተርፉ ስለለመድኩት አልፈራም። ማአት ሞቶችን አልፌያለሁ። ሰይጣን የሚፈልገው ከእግዚአብሔር እጅ አገኘሁት ማለት ስለሚፈልግ
እግዚአብሔር ደግሞ ስሙን ስለሚጠብቅ አሳልፎ አልሰጠኝ። ስለዚህ መንፈሱ አልቻለም። እንደውም አንዳንዴ ያንተ ነገር ሊያወጣኝ ነው ከሀገር ይለኝ ነበር መንፈሱ ነው። አዎ ያኔ ስላልገባኝ የማይበጅህ ነበር። አሁን ነው የገባኝ። ስመሰክርም ስናገርም በወጣሁባቸው በእነኚህ እንግዲህ ከ84 መጨረሻ ጀምሮ ያሉት 28 29 ዓመታት አካባቢ ብዙ ሰዎች በዚህ ሁኔታ ስለወጡ ስለማይ በእርግጥም ሊያወጣኝ ነው ከሀገር ያለው የተፈጸመው በዚህ ነው እላለሁ። አንድ ጊዜ ግን ከዛ በኋላ ይመስለኛል እህት መጽሐፍ ቅዱስ ሰጥና ያና አንብበተኛ እና ራስኪ አድርግ የሚል ከዛ በኋላም ለውጦች አይተሃል? አዎ እሱ ከወጣ በኋላ ነው። በመናፍስቱ ዓለም እያለ መጽሐፍ ቅዱስ ስትል አንድ ነገር ትዝ አለ። መጽሐፍ ቅዱስ እኛ ይላል ያው ሰዎች ለመናፍስት ዓለም የሚሰጡት የመጽሐፍ ቅዱሳዊ ዕውቀታቸው ባዶ መሆኑ ነው እንጂ ምን ይለናል? ስለኔ መጽሐፍ ቅዱስ ላይ ተጽፏል፣ ቄሶቹ ደብቀውት ነው እንጂ ተጽፏል። ሔዋን 30 ልጆች ወለደች። 15ቱ ቆንጆዎች 15ቱ ደግሞ ፉንጋዎች ወለደች። በኋላ የላይ ጌታ ሊመርቅላት ሲመጣ ይላል የራሱ ትረካ ነው። ሲመጣ እኛን 15ቱን ቆንጆዎቹን ደበቀችን፣ 15ቱን ደግሞ ፉንጋዎችን እኛን አይነት ማለት እንግዲህ ዓለሙን የሞላ ነው ማለት ነው አሳየች። በኋላ የላይ ጌታ እግዚአብሔር አይልም የላይ ጌታ ነው የሚለው ለገባው በኋላ ስንረዳ የላይ ጌታ ብሎ የሚጠራ ያለው ዲያብሎስን ነው። እሱ የእግዚአብሔርን ጌትነት አይቀበልም በኃይል ካልሆነ። የላይ ጌታ ምን አላት? የደበቀችውን ስላወቀባት ፊት ለፊት ያመጣሻቸው የተባረኩ ይሁኑ፣ የደበቅሻቸው እቡን ይሁኑ፣ ድብቅ ይሁኑ አላት። ረገመን ነው የሚለው። በኋላ ግን እኛ ይላል የተደበቅነው 15ቶች ወጣንና ያው ስላልገባን እንጂ ቁጥራቸው የመናፍስቱ ዓለም ብዙ ነው። እንግዲህ 15 ከሆኑ እንዴት ተባዙ ራሱን የቻለ ነው። እና ወጥተን የላይ ጌታን ምን ነው እኛን እንዲህ ያደረከን ስል በቃ በእነኚህ በ15ቱ ፉንጋዎች ላይ እነሱን ፈረስ አድርጋችሁ ተገለጡ ብሎ አለነ። ለዚህ ነው በነገራችን ላይ ምን ይባላል? ውቃቢ የሚያድርበት ሰው ወንድም ዮሴፍ መልከቀና ነው ይባላል። በተፈጥሮ በስጋ ማለት ነው። ቆንጆ የምትለው ነው። ለእኔ በእኔ አመለካከት መንፈሳዊ ውበት ያለው ሰው ነው ቆንጆ ምለው። ግን እነሱ በእርግጥም ሲታይ መናፍስ የሚያድርባቸው ባለ ውቃቢ ሰዎች ወንዱ መልከቀና በጣም የሚያማምሩ በስጋ ነው። ለዚህ ነው እኛ ቆንጆ ምን መርጠው ቆንጆ ስለሆነ ነው ይላልና ምንድነው መጽሐፍ ቅዱስም ታነባ አይፈልግም ያልከው አንድ ከኛ ጋር የምታገለግል አንድ ሴት አንድ ካህን መጽሐፍ ቅዱስ ሰጣት። መንፈሱ ተገለጸና መጽሐፍ ቅዱስ የሰጠኝ ሰው አለ አላት። አዎ ስትለው አምጪው ሰውየው ነው ማለት ነው መንፈሱ። ኦኬ ሰውየውን አምጪው ነው የሚላት። ሰውየውን አለ የተቀበልሽው መጽሐፍ ቅዱስ አምጪ አላት። ይሄ ላንቺ አይገባም እኛንን ቄሶች ይላል። ቄስ ነኝ ነው ብሎ የሚናገር አለ። ክርስቲያን ነኝ 44 ታቦት 44 ሐዋርያ ብሎ ይጠራል። ቀዳሽ ነኝ፣ ጾሚ ነኝ፣ ጸሎተኛ ነኝ፣ ኑሮዬ በገዳም ነው የሚል መንፈስ አለ። ስለዚህ ይሄ ላንቺ አያስፈልግም ብሎ ወሰደባት። ለኛ ነው የሚያስፈልገው አላት። ግን አሁን ሲገባኝ መጽሐፍ ቅዱስን ካውቀች ካነበበች ልትወጣ ነው። ስለዚህ ለዛ ወሰደባት። የኔ ግን የመጽሐፍ ቅዱስ የማንበብ ጉዳይ ታሪኩ ከወጣው በኋላ ነው።